እንዴት ናችሁ የተከበራችሁና የተወደዳችሁ ቤተሰቦቻችን? ከፉአድ ባህሩ የዩቲዩብ ቻናላችን አዳዲስ የዝውውር ጉዳዮችን እንዲሁ አዳዲስ ስፖርታዊ ጉዳዮችን ወደ እናንተ ልናካፍል እነሆ ዳግም ተገናኝተናል። በሰኞ ፕሮግራማችን ስለምታደምጡን ስለምትከታተሉን እጅጉን ከልብ አድርገን ነው የምናመሰግናችሁ። በዛሬ ፕሮግራማችን በርከት ያሉ የዝውውር ጉዳዮችን እናነሳለን። የተለያዩ ፕሮግራሞችንም በዚህ ፕሮግራማችን የምናነሳ ነው የሚሆነው። እንደተለመደው የጥያቄና መልስ ፕሮግራማችን በዛሬ ፕሮግራማችን ይቀጥላል። የአንድን ተጫዋች እንግዲህ የተዘዋወረባቸውን ክለቦች ያስመልክተናችሁ ግምቶቻችሁን ታሰፍሩልናላችሁ። ሽልማቶችን የሚያስገኙ የጥያቄና መልስ ፕሮግራማችን ዛሬም የሚቀጥል ነው የሚሆነው። ከዛ በተጨማሪ ግን 240 ሰከንድ የሚለው ፕሮግራማችንም ዛሬ ይኖራል። እንግዲህ ዓለም ላይ የተፈጠሩ አዳዲስ ስፖርታዊ ጉዳዮችን አበይት ጉዳዮችን በ240 ሰከንድ ውስጥ የምናቀርብበት ፕሮግራማችን ነው። እሱንም ፕሮግራማችንን ዛሬ ወደ እናንተ ማድረሳችንን የምንቀጥል ነው የሚሆነው። ከዛ በተጨማሪ ግን በርከት ያሉ ርዕሰ ጉዳዮችን እናነሳለን። በተለይ ከዝውውር ጉዳዮች ጋር በተያያዘ አሁንም የሚነሱ በርከት ያሉ ጉዳዮች ያለው በተለይ ደግሞ ቼልሲ ትላንትና ሁለት ያክል ዝውውሮችን ለማጠናቀቅ እንግዲህ ከጫፍ መድረሱንና አንዳንዶቹ እንደውም እንደተጠናቀቁ ሜዲካል ምርመራዎች ያጠናቀቀው ጄሚ ባይኖ ጌቲየንስ ጭምር እንግዲህ ወደ ቼልሲ ማምራታቸው የተረጋገጡ ተጫዋቾች ያሉ ዣኦ ፔድሮ ሌላኛው የብራይተን ኤንድ ሆቭ አልቢየን ተጫዋችም ወደ ቼልሲ እንደሚቀላቀል የተሰማ መረጃ ትላንትና ወጥቷል። ከቼልሲ ጋር ያሉ የዝውውር ጉዳዮችን ሰፋ አድርገን ወደ እናንተ እናደርሳለን። አርሰናልም እንዲሁ ከክንፍ መስመር ተጫዋቾች ጋር በተያያዘ ስሙ በተደጋጋሚ እየተነሳ ነው። ቀኖች በገፉ ቁጥር አሁንም እንግዲህ የተለያዩ ስሞች እንደ አማራጭነት በአርሰናል ቤት ይነሳሉ። እነሱንም ጉዳዮች እንዳስሳለን። ነገር ግን ሮድሪጎ ጉዌሽ ነው ዋነኛ ምርጫቸው እንደሆነ እየተነገረ የሚገኘው። በተለይ አንዳንድ ሚዲያዎች ደግሞ ሮድሪጎ ጉዌሽ ምናልባት ከሪያል ማድሪድ ሊለቅ የሚችልበት እድል እየሰፋ እንደመጣ የሚገልጹ ዘገባዎች እየወጡ ይገኛሉ። ምክንያቱም ተጫዋቹ በክለቦች የዓለም ዋንጫ እየተሰለፈ አይደለም። ያ ብቻ ሳይሆን በሪያል ማድሪድ ከዚህ በኋላ በቋሚነት ለመሰለፍ እንግዲህ በጣም አዳጋች ሊሆንበት እንደሚችል የሚያሳዩ ነገሮችን በሻቪ አሎንዞ ቡድን ውስጥ እየተመለከትን እንገኛለን እና አርዳ ጉለር ቅድሚያ የሚሰጠው ተጫዋች ሆኗል አሁን ላይ። ከዛ በተጨማሪ ደግሞ ፍራንኮ ማስታንቱኖም ከሪቨር ፕሌት የፈረመው ተጫዋችም ሲመጣ ደግሞ ሮድሪጎ በዛ ቦታ ላይ መሰለፍ እድሉን ይመናመንበታል ተብሎ ይታሰባል። ስለዚህ በሚቀጥለው የውድድር ዓመት የዓለም ዋንጫ ለመሳተፍ ይፈልጋል እና በቋሚነት መዞር የሚፈልግበት በቋሚነት መጫወት የሚችልበትን ክለብ ነው መዞር የሚፈልገው። የተለያዩ ጉዳዮች ይነሳሉ። እነሱንም በኋላ ጠቅላላ አድርገን ወደ እናንተ ማድረሳችንን እንቀጥላለን። ከማንቸስተር ዩናይትድ ጋርም የሚያያዙ የዝውውር ጉዳዮችን እናነሳለን። ሊቨርፑልም እንዲሁ አሁንም ቢሆን አጥቂዎችን ማስፈረማቸውን ይቀጥላሉ። በዚህ የዝውውር መስኮት በንቃት እየተሳተፉ ከሚገኙ ክለቦች መካከል አንደኛው ነው። እንዲህ በርከት ያሉ ዝውውሮችን በመፈጸምና በዚህ የዝውውር መስኮት በአጠቃላይ ትልቅ ገንዘብ ለዝውውርን በማውጣት እስካሁን በቀዳሚነት የተቀመጠው ሊቨርፑል ነው እና ሊቨርፑልንም አሁንም በአጥቂ መስመር ላይ ተጫዋቾችን ማምጣቱ አይቀሬ እንደሆነ የሚያሳዩ ሪፖርቶች እየወጡ ነው። እነሱንም ጉዳይ ጠቅላላ አድርገን እናነሳለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ ነው በአክብሮት የምጋብዘው። ይህንን ቻናል ያልተቀላቀላችሁ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር እንድትቆዩ ጋብዛለሁ። ፉአድ ባህሩ ፕሮግራሙን እየመራሁ ነው ከእናንተ ጋር ቆይታን የምናደርገው። እንግዲህ ፍቅራችሁን እንዲሁ ደግሞ አብሮነታችሁን በላይክ ደግሞ እንድትገልጹልን በአክብሮት እንጋብዛለን። ከመሸጋገሪያ በኋላ በቀጥታ ወደ መጀመሪያው ፕሮግራማችን ነው የምናመራው። የመጀመሪያው ፕሮግራማችን የሚሆነው ደግሞ የጥያቄና መልስ ፕሮግራማችን ይሆናል። የአንድን ተጫዋች የተዘዋወረባቸውን ክለቦች እናስመለክታችሁና ይህ ተጫዋች ማን እንደሆነ ግምቶቻችሁን ታሰፍሩልናላችሁ። ከመሸጋገሪያ በኋላ በቀጥታ ወደ ጥያቄና መልስ ፕሮግራማችን እናመራለን። የትም እንዳትሄዱ፣ እስከ ፕሮግራማችን ፍጻሜ አብራችሁኝ እንድትቆዩ ነው በአክብሮት የምጋብዘው። ይህ ተጫዋች የእግር ኳስ ሕይወቱን የጀመረው በኦሎምፒክ ሊዮን የታዳጊ ቡድን እንደሆነ ይነገራል። ከዛም እዛው ፈረንሳይ ለሚገኘው የሞናኮ ቡድን ፊርማውን አኑሯል። ከሞናኮ ወደ ማንቸስተር ዩናይትድ የተዘዋወረበት ጊዜም እንዲሁ ነበር። 2015 የውድድር ዓመት ላይ ከማንቸስተር ዩናይትድ ጋር ጥቂት ጊዜያቶችን ከቆየ በኋላ 2022 ላይ በውሰት ለስፔኑ ክለብ ሲቪያ ተሰጥቶ በውሰት ሲጫወት ነበር። ከውሰት ወልስ ማንቸስተር ዩናይትድን እንደለቀቀም ይነገራል። ለጥቂት ጊዜያት ክለብ አልባ ከሆነ በኋላ አሁን ላይ በግሪኩ ክለብ ኤኢኬ አቴንስ እየተጫወተ
የሚገኝ ተጫዋች ነው። ይህ ተጫዋች በእግር ኳስ ሕይወቱ በርከት ያሉ ዋንጫዎችን ማሳካት ችሏል። ከሀገሩ የፈረንሳይ ብሔራዊ ቡድን ጋር የዩኤፋ ኔሽንስ ሊግ ሻምፒዮንም እንደነበር የምናስታውሰው ነው። ከማንቸስተር ዩናይትድ ጋር የዩሮፓ ሊግ ዋንጫን አንስቷል። ከዛ በተጨማሪ ሁለት ጊዜ የካራባው ካፕ እና 2 ጊዜ ደግሞ የኤፍኤ ካፕ አሸናፊም እንደነበር የምናስታውሰው ነው። ይህ ተጫዋች ማን ይመስላችኋል? ግምቶቻችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። ተመልሰን ተገናኘን ውድ ቤተሰቦቻችን። የተለያዩ ርዕሰ ጉዳዮችን ነው በዝውውር ጉዳይ ላይ ዛሬ ከእናንተ ጋር እያነሳሳን ቆይታን የምናደርገው። ከዚህ ጉዳይ ጋር በተያያዘ ግን ያላችሁን ሀሳብ አስተያየት ልታጋሩን ትችላላችሁ። በተለይ ዘንድሮ እየተፈጸሙ ከሚገኙ ዝውውሮች ጋር በተያያዘም ክለቦቻችሁ ምን አይነት ተሳትፎችን በዚህ ዝውውር መስኮት እያደረጉ ነው የሚገኙት? የአርሰናል ደጋፊዎች፣ የማንቸስተር፣ የቼልሲ፣ የሊቨርፑል እንዲሁ የማንቸስተር ሲቲ እና የሌሎችም ክለብ ደጋፊዎች ከሆናችሁ እንግዲህ ሀሳቦቻችሁ ልታጋሩን ትችላላችሁ። የዓለም ክለቦች ዋንጫ እየተደረገ ይገኛል። ትናንትና 2 ጨዋታዎች ተደርገዋል። የሊዮኔል ሜሲ ቡድን ኢንተር ማያሚ ከፓሪስ ሰን ዠርሜን ጋር ነበር ትናንትና ጨዋታውን ያደረገው። ፓሪስ ሰን ዠርሜን ጨዋታውን 4-0 በሆነ ውጤት እንግዲህ ማሸነፍ ችሏል። በቀላሉ ነው ትናንትና ፓሪስ ሰን ዠርሜን ጨዋታውን ማሸነፍ የቻለው። በተለይ በመጀመሪያው 45 የጨዋታ ክፍለ ጊዜ በጣም ዶሚናንት ነበር ፓሪስ ሰን ዠርሜን። እንዲሁ ደግሞ ከዛ በላይ ጎሎችንም ያስቆጥራል እንግዲህ ተብሎ ሲጠበቅም ነበር። ነገር ግን በሁለተኛው አጋማሽ መጠነኛ መቀዛቀዞችን አሳይቶ ጨዋታው መጀመሪያው 45 ባስቆጠሩት 4 ጎሎች 4-0 አሸንፈው ነው የወጡት። ሌላኛው ባየር ሚኒክም ወደ ቀጣዩ ዙሪያ ያለፈበትን ውጤት ነው ትናንትና እየተመለከተ ነው። ወደ ዝውውር ጉዳዮቻችን እንለፍ። ከቼልሲ ጋር የተያዙ የዝውውር ጉዳዮችን እናንሳ። በቅድሚያ እንግዲህ ቼልሲ በዚህ የዝውውር መስኮት የተለያዩ ዝውውሮችን ለመፈጸም ሙከራዎችን እያደረጉ ይገኛሉ። ሊያም ዴላፕን ከዚህ በፊት ማስፈረማቸውን እናስታውሳለን። በተለይ በዓለም ክለቦች ዋንጫም ተጫዋች እየተሳተፈ የሚገኝ ተጫዋች ነው። ተጫዋቹ ወደ ማንቸስተር ዩናይትድ ለማምራት እጅጉን ቅርብ እንደነበር ይነገራል። ነገር ግን ማንቸስተር ዩናይትድ የአውሮፓ ቻምፒየንስ ሊግ ተሳትፎን አለማግኘቱን ተከትሎ ወደ ቼልሲ ማምራቱን የሚያሳዩ ሪፖርቶች በተደጋጋሚ ሲወጡ ነበር። ቼልሲን ምርጫውን አድርጎ ተጫዋቹ ሊያም ዴላፕ እንዲሁ እንግዲህ ቼልሲ ቤት የተቀላቀለ ተጫዋች ሆኗል። በተለይ ደግሞ ቼልሲዎች አሁን ላይ የቀድሞ የሲቲ ኮከቦችን በማዘዋወር ትኩረት ያደረገ ይመስላል። ከዚህ በፊት ሮሚዮ ላቪያን እንግዲህ በማንቸስተር ሲቲ የታዳጊ ቡድን የምናውቀው ነው። ከሳውዛምተንም ቢሆን እንኳን ያስፈረሙት፣ ከዛ በፊት ግን በማንቸስተር ሲቲ እንግዲህ አገልግሎ የነበረ ተጫዋች እንደነበር የምናስታውሰው ነው። እንዲሁ ደግሞ በውሰት ያመጡት የነበረው ጄደን ሳንቾም የቀድሞ የማንቸስተር ሲቲ አካዳሚ ውጤት እንደነበር የሚታወስ ነው። ኮል ፓልመር እንዲሁ በዚሁ ዝርዝር ውስጥ የሚካተት ሌላኛው ተጫዋች እንደሆነ ይታወቃል። ቀጥታ ከማንቸስተር ሲቲ ያመጡ ተጫዋች ነው። አሰልጣኝ ኤንዞ ማሬስካም ከዚህ በፊት በማንቸስተር ሲቲ ቤት አገልግለዋል። ሊያም ዴላፕ አዲሱ ፈራሚም እንዲሁ ከዚህ በፊት በማንቸስተር ሲቲ ቤት የምናስታውሰው ተጫዋች ነው። አሁን አዲስ ያስፈረሙት ደግሞ እንዲሁ ጄሚ ባይኖ ጌቴንስም እንዲሁ በማንቸስተር ሲቲ ቤት አሳልፏል የሚሉ ሪፖርቶች ይወጣሉና የቀድሞ የማንቸስተር ሲቲ ኮከብ የነበሩ ተጫዋቾችን በማዘዋወር ታዳጊዎች የነበሩ ተጫዋቾችን በማዘዋወር ትኩረታቸውን እያደረጉ ይገኛል። በእርግጥ አጋጣሚዎች ሊሆኑ ይችላሉ። ነገር ግን የቀድሞ የማንቸስተር ሲቲ ኮከቦች በአብዛኞቹ አሁን ላይ በቼልሲ ቤት እንደሚገኙ እየተመለከተን እንገኛለንና ሰሞኑንም 2 ዝውውሮችን በተለይ ትናንትናና ከትናንትና በስቲያ 2 ዝውውሮችን ለማጠናቀቅም እጅግ ከጫፍ እንደደረሱ የሚያሳዩ ሪፖርቶች ናቸው እየወጡ የሚገኙት። ቼልሲ በዚህ የዝውውር መስኮት ራሳቸውን በደንብ አጠናክረው በሚቀጥለው የውድድር ዓመት በተለያዩ ውድድሮች ላይ ይገኛሉ። እንግዲህ የአውሮፓ ቻምፒየንስ ሊግን ከ2 አካባቢ ሲዝኖች በኋላ መልሶ ማግኘታቸው ይታወሳል። እንግዲህ ያለፉት 2 ሲዝኖች ጥሩ ነገሮችን ማስመዝገብ አልቻሉም ነበር። በተለይ አሜሪካውያን ባለሀብቶች ቶድ ቦህሊና ቤህዳድ ኤግባሊ ይህንን ቡድን ከያዙት በኋላ እንግዲህ በጣም በታዳጊዎች ላይ ትኩረቶችን አድርገው ነበር። በጣም ብዙ ታዳጊ ተጫዋቾችን አዘዋውረዋል። በተለይ ደግሞ ረዘም ያሉ ኮንትራቶችን በማስፈረም ነው ይህንን ቡድን የቀላቀሉት። እነ ኤንዞ ፈርናንዴዝን ማንሳት እንችላለን። ከዛ በተጨማሪ እነ ኒኮላ ጃክሰንም የፈረሙበት አጋጣሚ፣ እነ ኮል ፓልመር በርከት ያሉ እንዲሁ ደግሞ በቅጣት ምክንያት አሁን ላይ በቡድኑ የማይገኘው እና ማካይሎ ሙድሪክ ሌሎች በርከት ያሉ ተጫዋቾችም እንዲሁ በታዳጊነት ይህንን ቡድን የተቀላቀሉ ተጫዋቾች አሉ። ረዘም ያሉ ኮንትራቶችን ለቼልሲ እየፈረሙ የተቀላቀሉ ናቸውና ይሄ ቡድን በከዋክብቶች የተሞላ ነው ብሎ ማንሳት ይቻላል። በጣም ጥሩ የሚባል ስብስቦች ያሉት በተለያዩ ቦታዎች ላይ ራሳቸውን በደንብ ማሳየት የቻሉ ተጫዋቾች ናቸው። ነገር ግን ልምድ ግን የሚባል ነገር አለና በዚህ ቡድን ውስጥ የልምድ ጉድለቶች እንደነበሩ ባለፉት ዓመታት በደንብ ተመልክተናል። ዘንድሮ ግን በኤንዞ ማሬስካ ስር አሁንም የተወሰኑ የልምድ ችግሮች ቢኖሩም ነገር ግን የተሻለውን ቼልሲን
ተመልክተናል። የአውሮፓ ቻምፒየንስ ሊግ ተሳትፎን ማግኘት የቻሉበትን አጋጣሚን የተመለከትነው 4ኛ ደረጃን ይዘው ጨርሰው ከዛ በተጨማሪ ደግሞ ዘንድሮ አንድ ዋንጫን አሸንፈዋል። የኮንፈረንስ ሊግ በአውሮፓ ሶስተኛው የምንለውን ውድድር ወይም ደግሞ ከአውሮፓ ቻምፒየንስ ሊግ ከዩሮፓ ሊግ ቀጥሎ ሶስተኛ ደረጃ የሚሰጠውን የአውሮፓ ትልቁን ውድድር የኮንፈረንስ ሊግ ሻምፒየን መሆናቸው ይታወሳል ቼልሲዎችና ዘንድሮ በዋንጫም ከዛ በተጨማሪ ደግሞ በፕሪሚየር ሊግ 4ኛ ደረጃን ይዘው አጠናቀው ለሚቀጥለው የውድድር ዓመት የአውሮፓ ቻምፒየንስ ሊግ ተሳታፊነትን ቦታ ይዘውን ያጠናቀቁትና ይሄ ቡድን አሁን ላይ በደንብ እየበሰለ ሄዶ በሚቀጥለው የውድድር ዓመት ደግሞ ትልቅ የዋንጫ ተፎካካሪ ለመሆን አሁንም አንዳንድ ቦታዎችን መጠገን እንዳለባቸው ይነገራልና እነዛን ጉዳዮች አሁን ለማዘዋወር እየሞከሩ ይገኛሉ። ተጫዋቾችን በዚህ የዝውውር መስኮት ለማስፈረም ሙከራዎችን እያደረጉ ነው የሚገኙት። በአጥቂ መስመር ላይ አምና እንግዲህ ቡድኑ በጣም ሲቸገርበት የነበረው ቦታ እንደነበረ የምናስታውሰው ነው። በእርግጥ በዚህ ቦታ ላይ ኒኮላ ጃክሰን አለ። ከዛ በተጨማሪ ደግሞ እንዲሁ ክሪስቶፈር ኢንኩንኩንም በዛ ቦታ ሲጠቀሙት እናስታውሳለን። እንዲሁ ደግሞ ጉዩ የተባለ ተጫዋች ማርክ ጉዩም በዚህ ቦታ ላይ መጠቀም የሚችሉት ተጫዋች እንደሆነ ይታወቃል። ነገር ግን እነዚህ ሶስት ተጫዋቾች በተለይ ኒኮላስ ጃክሰን በሚስታቸው ኳሶች በርካቶች ያውቁታል። በርከት ያሉ ጨዋታዎች በቋሚነት የሚሰለፈው ኒኮላስ ጃክሰን ነው። በርከት ያሉ ኳሶችን በማምከን ከሚታወቁ የፕሪሚየር ሊግ ተጫዋቾች መካከል አንደኛው ነው። ፍጥነቱን፣ ወርክ ሬቱን በርካቶች ያደንቁለታል። ነገር ግን አጨራረስ ላይ በጣም ትልቅ ድክመት እንዳለበት ይነገራል። በመጨረሻዎቹ ጨዋታዎች ላይ ደግሞ ሌላ ደግሞ ችግር ተፈጥሮበታል። የዲሲፕሊን ችግርም እንዳለበት በመጨረሻዎቹ ጨዋታዎች ላይ አሳይቷል። በተለይ ቼልሲ በጣም ወሳኝ በሚላቸው የመጨረሻው ጨዋታዎች ለምሳሌ በኒውካስል ዩናይትድ ጨዋታ ላይ በቀይ ካርድ ወጥቶ ቡድኑን ዋጋ አስከፍሏል። ቡድኑ እንዲሸነፍ ምክንያት ሆኗል። እርሊ ነው ደግሞ ቀይ ካርዱን የተመለከተው የነበረው። ከዛ በተጨማሪ በክለቦች የዓለም ዋንጫም እየተደረገ በሚገኘው ውድድር ላይም እንዲሁ በቀይ ካርድ ወጥቶ እንደነበር እናስታውሳለን እና በዛ ጨዋታ ቼልሲ ጭምር መሸነፉን እናስታውሳለን እና አንዳንድ የዲሲፕሊን ግድፈቶች ወይም ደግሞ የማያስፈልጉ ቀይ ካርዶችን ጭምር እየተመለከተን እንገኛለን እና ቸልሲ በዚህ ምክንያት ይህንን ተጫዋች ለገበያ ሊያቀርበው እንደሚችል የሚያሳዩ ሪፖርቶችን እየሰማን እንገኛለን። በዚህ ባህሪውና እንዲሁ ኳስ በመጨረሱ ላይ ደግሞ የተወሰኑ ድክመቶች ከመኖራቸው ጋር በተያያዘ ይህንን ተጫዋች ሊለቁ የሚችሉበት እድል ይኖራል። አሁን ላይ ሊያም ዴላፕ በአጥቂ መስመር ላይ ያስፈርመዋል። ሌሎች እጩዎችንም እየተመለከቱ ነው። በቸልሲና በሊቨርፑል እንዲሁ በዩናይትድ የሚፈለገው ሁጎ ኤኪቲኬን ከሚመለከቱ ክለቦች መካከል አንደኛው ነው እንዲሁ ቸልሲ። ከዛ በተጨማሪ ደግሞ ትላንትና እንዳስፈረሙ የተነገረው ዣኦ ፔድሮ በኋላ ላይ በስፋት እናነሳዋለን። ይህ ተጫዋችም በአጥቂነትም ማገልገል የሚችል አይነት ተጫዋች እንደሆነ ተመልክተናል። በብራይተን ኤንድ ሆቭ አልቢየን በፋቢያን ሆርዚሌር ቡድን ውስጥ ያንን ነገር በተደጋጋሚ ሲያደርግ ተመልክተናልና ቸልሲዎች የአጥቂ አማራጮቻቸውን አሁን ሰፋ ለማድረግ እቅዶች ያሏቸው በእነዚህ ተጫዋቾች ብቻ ይቀጥላሉ ተብሎ አይታሰብም። አሁንም የአጥቂ መስመር ተጫዋቾችን ለማስፈረም ሙከራዎችን ማድረጋቸው አይቀሬ ነው። አሁንም የዝውውር መስኮቱ ገና ረጅም ጊዜያቶች ስለሚቀሩት ዝውውሮችን ለማድረግ በጣም በንቃት ይሳተፋሉ ተብሎ ከሚጠበቁ ክለቦች መካከል ነው ቸልሲ። ከዚህ በፊትም ዝውውሮችን የመፈጸም ያን ያክል ችግር እንደሌለባቸው ይታወቃልና ትላንትና ደግሞ ሁለት ዝውውሮችን እንግዲህ አሰምተውናል ወይም ደግሞ በጣም መቃረባቸውን ሰምተናል። አንደኛው ጄሚ ባይኖ ጌቲያንስ ነው። ይህ ተጫዋች በእርግጥ የዝውውር መስኮቱ ከመከፈቱ በፊት በተለይ ደግሞ ለዓለም ክለቦች ዋንጫ ተብሎ ለ10 ቀናት ፊፋ የከፈተው የዝውውር መስኮት ነበርና በዚያ የዝውውር መስኮት ላይ ነበር ቸልሲ ተጫዋቹን አስፈርመው በዓለም ክለቦች ዋንጫ ላይ አብሯቸው እንዲሳተፍ ፍላጎቱ እንደነበራቸው የሚገለጸው። በተለይ ደግሞ በዛ ቦታ ላይ የሚጠቀማቸው የነበሩ ተጫዋቾች አሁን ላይ በዛ ቦታ ላይ እንግዲህ ክፍተት እንደፈጠሩበት ይታወቃል። ለምሳሌ ጄደን ሳንቾ ከማንቸስተር ዩናይትድ በውሰት ከመጣ በኋላ በደሞዝ ምክንያት ሳይስማሙ ቀርተው ወደ ዋናው ቡድኑ ወደ ማንቸስተር ዩናይትድ እንዲመለስ ተደርጓልና እዛ ቦታ ላይ አንድ ክፍተትን ፈጥሯል። ሌላኛው ደግሞ በውድ ዋጋ ያስፈረሙት ከዩክሬኑ ሸክታር ዶኔስክ ክለቡን የተቀላቀለው ማካይሎ ሙድሪክም በቅጣት ምክንያት ይህንን ቡድን እያገለገለ አይገኝም እና አሁንም ለረጅም ጊዜያቶች ቅጣት ሊጣልበት እንደሚችል ስለሚታመን ደግሞ አሁንም ሌሎች ክፍተቶችን እዛ ጋር ይፈጥራልና ቸልሲዎች እዛ ቦታ ላይ ትክክለኛ ለቡድኑ በደንብ ማገልገል የሚችል ተጫዋችን ማምጣት ይጠበቅባቸው ነበር። ለዛ ቦታ ሁነኛ መፍትሄ የሆነውን ጄሚ ባይኖ ጌቲያንስን ከቦሩሲያ ዶርትመንድ ለማስፈረም አሁን ላይ ከስምምነት መድረሳቸውን የሚያሳዩ ሪፖርቶች ናቸው እየወጡ የሚገኙት። የተጫዋች በሌሎችም ክለቦች ጭምር ሲፈለግ እንደነበር እናስታውሳለን። ቦሩሲያ ዶርትመንድ በተለያዩ የዝውውር መስኮቶች ኳክብቶችን እንግዲህ ከታዳጊነታቸው ያመጧቸውና በጣም ትልቅ ካደረጓቸው በኋላ በጥሩ ገንዘብ ሲሸጡ እየተመለከተን እንገኛለን። ከዚህ በፊት ኤርሊንግ ሃላንድ ላይ ይህንን አድርገዋል። ከዛ በተጨማሪ እንዲሁ ደግሞ ጁድ ቤሊንግሃምን አምና ያንን ነገር ሲያደርጉ እናስታውሳለን። ጄደን ሳንቾም እንዲሁ ለማንቸስተር ዩናይትድ ሲሸጥም በ73 ሚሊዮን ፓውንድ አካባቢ ነው የተሸጠውና
ከዛ በተጨማሪ ሮበርት ሌቫንዶስኪ ወደ ባየር ሚኒክ ሲያመራ እንዲሁ ደግሞ ማሪዮ ጎትዘ ደግሞ እንዲሁ ጭምር የተዘዋወሩባቸውን ዝውውሮች በደንብ እናስታውሳለን። ኤልካይ ጉንዶዋንም ጭምር ማለት ነውና ታዳጊ ተጫዋቾችን በማምጣት እነዛን ተጫዋቾች ኳክብት በማድረግ እንግዲህ በትልቅ ገንዘብ በመሸጥ ንግዶችን ከሚሰሩ ክለቦች መካከል እንዲሁ በፖርቱጋልም የሚታወቁ አሉ እነ ቤኔፊካ ጭምር። ነገር ግን በጀርመን ደግሞ ቦሩሲያ ዶርትመንድ ያንን ነገር ሲያደርግ እንመለከተዋለን። በቡንደስሊጋው በየአመቱ ተፎካካሪ እንደሆነ እንመለከተዋለን። በአውሮፓ ቻምፒየንስ ሊግም ጥሩ ደረጃዎችን ይዘው ከሚያጠናቀቁ ቡድኖች መካከል ነው። ነገር ግን ከዋክብት ተጫዋቾቹን ግን በየአመቱ ማለት ይቻላል ከዋክብት ተጫዋቾችን በመሸጥ ይታወቃል። ነገር ግን ታዳጊ ኮከቦችን ግን በዙ አመት ይተካሉ። ለምሳሌ በዚህ የውድድር አመት ጄሚ ባይኖ ጌቴንስን የሚሸጡ ከሆነ የጁድ ቤሊንግሃም ወንድም የሆነው ጆቤ ቤሊንግሃምን ማስፈረማቸው ይታወሳልና ሌላኛው እንግዲህ በዚሁ ንግድ ውስጥ የሚቀጥል ተጫዋች ይሆናል ተብሎ ይታሰባል። እንደ ወንድሙ ጁድ ቤሊንግሃም ጆቤ ቤሊንግሃምም እንዲሁ በዶርትሙንድ ጎልብቶ ወደ ትልልቅ ክለቦች በትልቅ ገንዘብ ሊዘዋወር ከሚችሉ ተጫዋቾች መካከል ይሆናል ተብሎ ነው እንዲሁ እንደሚጠበቅ እየተገለጸ የሚገኘው። ጄሚ ባይኖ ጌቲያንስ 20 አመቱ ላይ የሚገኝ ተጫዋች እንደሆነ ይገለጻል። እንግሊዛዊ ነው ይህ ተጫዋች እንግዲህ ለእንግሊዝ ከ21 አመት በታች ብሔራዊ ቡድንን እያገለገለ የሚገኝ አይነት ተጫዋች ነው። 20 አመቱ ላይ የሚገኝ ተጫዋች ነው። በሁለቱም ክንፎች ቡድኑን ማገልገል የሚችል አይነት ተጫዋች ነው። በቀኝም በግራም ክንፍ ላይ እንግዲህ በአስፈላጊነቱ መጫወት የሚችል አይነት ተጫዋች እንደሆነ ይነገራል። ዘንድሮ በአጠቃላይ በሁሉም ውድድሮች ለጀርመኑ ክለብ የተለያዩ አገልግሎቶችን ማድረግ ችሏል። በእርግጥ በክለቦች የዓለም ዋንጫ ላይ ያን ያክል ተሳትፎን ማድረግ አልቻለም ጄሚ ባይኖ ጌቲያንስ። ነገር ግን በጀርመን ቡንደስሊጋ ዘንድሮ ባደረጓቸው ጨዋታዎች እንግዲህ ጀርመን ቡንደስሊጋ እንደሚታወቀው 18 ተሳታፊ ክለቦች ናቸው ያሉትና ከ17ቱ ቡድን ጋር እርስ በርስ ሲጫወቱ 34 ያክል ጨዋታዎች ናቸው በጀርመን ቡንደስሊጋ ላይ የሚኖሩት። ከነዚህ 34 ጨዋታዎች መካከል ጄሚ ባይኖ ጌቲያንስ 32ቱን ጨዋታዎች ላይ መሳተፍ የቻለበትን አጋጣሚ ተመልክተናል። ከነዚህ 32 ጨዋታዎች ደግሞ 62 በመቶ የሚሆኑት ጨዋታዎች በቋሚ አስተላለፍ ውስጥ የተካተተበትን አጋጣሚ ተመልክተናል። በአጠቃላይ በእነዚህ 32 ጨዋታዎች ደግሞ ለቡድኑ 8 ጎሎችን አስቆጥሮ 4 አሲስቶችን በማድረግ በአጠቃላይ የ12 የግብ ተሳትፎችን ለቡድኑ ማድረግ ችሏል። ይሄ ቁጥር በጀርመን ቡንደስሊጋ ብቻ የተመዘገበ ነው። በአጠቃላይ በአውሮፓ ቻምፒየንስ ሊግም እንዲሁ ወደ 14 ያክል ጨዋታዎች ላይ ተሰልፎ ተጫውተዋል። ከ14ቱ ጨዋታዎች ደግሞ 79 በመቶ የሚሆኑት ጨዋታዎች በቋሚ አስተላለፍ ውስጥ የተካተተባቸው አጋጣሚዎች ናቸው። በአቬሬጅ በቻምፒየንስ ሊጉ 67 ደቂቃዎችን ተጫውተዋል በ14ቱ ጨዋታዎች ላይ። በእነዚህ ጨዋታዎች ደግሞ 4 ጎሎችንና 1 አሲስትን ማድረግ የቻለበትን አጋጣሚ ተመልክተናል። በአጠቃላይ በሁለቱ ውድድር እንግዲህ 12 ጎሎችና 5 አሲስቶችን ማድረግ የቻለበትን አጋጣሚን የተመለከትነውና ለዚህ ቡድን ጥሩ ግልጋሎትን ሊሰጥ እንደሚችል ይታመናል። 50 ሚሊዮን ዩሮ እዚህ ተጫዋች ላይ የወጣበት ገንዘብ እንደሆነ እየተገለጸ ይገኛል። የትውልድ ሐረጉ የሚመዘዘው በባርባዶስ ነው። ነገር ግን እንግሊዛዊ ዜግነት እንዳለው ይነገራል። እንዳልኳችሁ ቀደም ሜን መጫወቻው ቦታ እንግዲህ ቼልሲዎች በሚፈልጉት የግራው የማጥቃት ክፍል ላይ በተለይም የነ ጄደን ሳንቾ የሚያገለግልበት አካባቢ ላይ ቢሆንም ነገር ግን በቀኙም የማጥቃት ክፍል ላይ ይህንን ቡድን ማገልገል የሚችል አይነት ተጫዋች እንደሆነ ግን በተለያዩ የዶርትሙንድ ጨዋታዎች ላይ ተመልክተነዋል። እዛ ቦታ ላይም ሲሰለፍና በጣም ጥሩ ፐርፎርማንስ እንደሆነ ነው እየተገለጸ የሚገኘው። በጣም ድሪብለር እንደሆነ በርካቶች ያነሳሉ። በጣም ጥሩ ድሪብለር እንደሆነ ይገልጹለታል በርከት ያሉ ሰዎችና ይህ ተጫዋች ቡድኑን አሁን ለማገልገል እንግዲህ አስተዋጽኦችን ለማድረግ እየተዘጋጀ የሚገኝ ተጫዋች እንደሆነ ነው እየተገለጸ የሚገኘው። ከዚህ ተጫዋች ጋር በተያዘ በተለይ እያንዳንዱን ፐርፎርማንሱን በተያዘ የሚወጡ መረጃዎችን ለመመልከት ሙከራዎችን አድርገን ነበርና ይህ ተጫዋች በድሪብሊንጉ በጣም ጎበዝ እንደሆነ እንዲሁ ደግሞ ኳሶችን ደግሞ ከፔናልቲ ቦክስ ውጭ ደግሞ ሾት በማድረግም በጣም ጥሩ ተጫዋች እንደሆነ ጭምር ይነገራል። በአንድ ለአንድ ግንኙነት ጊዜ ደግሞ ተጫዋቾችን አታሎ በማለፍም ወይም ደግሞ እንዲሁ 1v1 ላይ በጣም ጎበዝ እንደሆነና ድሪብሊንጉ በጣም አሪፍ እንደሆነ የሚያሳዩ ነገሮችን በደንብ ተመልክተናልና በ14 ዓመቱ ደግሞ ይህ ተጫዋች ወደ ማንቸስተር ሲቲ በታዳጊነቱ ተዘዋውሮ እንደነበረና ጥሩ ልምድም እንዳለው ጭምር ይነገራል። በቡንደስሊጋ 40 ጨዋታዎችን አድርጓል። በአጠቃላይ ወደ ጀርመኑ ክለብ ቦሩሲያ ዶርትመንድ ካመራ በኋላና በትልቅ ውድድሮች ላይ የመካፈል ልምዶች እንዳሉት ይነገራል። በቡንደስሊጋ ከሚገኙ ምርጥ ድሪብለሮች መካከልም ስማቸው ከሚነሱ ተጫዋቾች መካከል አንደኛው ይሄው ጄሚ ባይኖ ጌቲያንስን ነውና ከዛ በተጨማሪ ግን አሁን ላይ ከሚገኙ ከቸልሲ ተጫዋቾች ከኮል ፓልመር ጋር ከሮሚዮ ላቪያ ጋር ከሊያም ዴላፕ ጋር ከዚህ በፊት በማንቸስተር ሲቲ ታዳጊ ቡድን ተጫውተዋልና ይህንን ቡድን እንግዲህ ለመቀላቀልና
ለመላመድ ጊዜ ወስድበታል ተብሎ አይጠበቅም። ጄሚ ባይኖ ጌቴንስ አሁን ላይ ይህንን ቡድን የተቀላቀለ ተጫዋች እንደሆነ ነው እየተገለጸ የሚገኘው። የሕክምና ምርመራውንም አድርጓል። እንግዲህ አሁን በአሜሪካ ነው የሚገኘው ከቦሩሲያ ዶርትመንድ ጋር እዚህ ውድድር ላይ እየተሳተፈ ይገኛል። በቀጣይ ከዚህ ውድድር ፍጻሜ በኋላ ቡድኑን እንደሚቀላቀል ነው የሚጠበቀው። ሌላኛው ተጫዋች ደግሞ ትናንትና መዘዋወሩን የሰማነው ተጫዋች ዣኦ ፔድሮ ነው። ይህ ተጫዋች እንግዲህ በኒውካስል ዩናይትድ በዚህ ውድድር ዓመት በተለይ ደግሞ በዚህ የክረምት የተጫዋቾች የዝውውር መስኮት በጣም በጥብቅ ሲፈለግ ከነበሩ ተጫዋቾች መካከል አንደኛው ነው። ሁለት ያክል ጊዜ የሴንት ጄምስስ ፓርክ ቡድን ኒውካስል ዩናይትድ ይህንን ተጫዋች ለማስፈረም በጣም በትልቁ እንቅስቃሴዎችን ሲያደርጉ ነበር። በተለይ ኒውካስል ዩናይትድ በጣም አጥቂያቸው አሌክዛንደር ኢሳክ ላይ ጥገኛ እንደሆኑ ይታወቃልና ጎሎችን ለማስቆጠር በእርግጥ ሌሎች ወሳኝ ተጫዋቾችም አሉ ጎል የሚያስቆጥሩ እነ አንቶኒ ጎርደን እነ ሃርቪ ባርነስ እነ ብሩኖ ጉማሬሽ ቶናሊ ጭምር እንዲሁ ደግሞ እነ ጃኮብ መርፊ ጭምር ጎሎችን የሚያስቆጥሩ ተጫዋቾች ናቸው። ነገር ግን በአብዛኛው የጎል ማስቆጠሩን ሸክም የሚወጣው አሌክዛንደር ኢሳክ ነው እና የእሱን ሸክም ለመጋራት ደግሞ ዣኦ ፔድሮን ማምጣት ይፈልጉ ነበር። ሸክሙን ብቻ ለመጋራት ብቻ ሳይሆን ከዛ በተጨማሪ ደግሞ ምናልባት አሌክዛንደር ኢሳክ በትልልቅ ክለቦች እየተፈለገ ከመሆኑ ጋር በተያዘ ሊቨርፑሎች እዚህ ተጫዋች ላይ በጣም ፍላጎቶችን እያሳዩ ከመሆናቸው ጋር በተያዘ ይሄ ክለብ እንግዲህ ምናልባት ተጫዋቹን የሚለቅ ከሆነ ዣኦ ፔድሮን በዛው ተተኪነት ደግሞ ለማስፈረም ፍላጎቶች ነበራቸውና ሁለት ያክል ጊዜ ለዚህ ተጫዋች ጥያቄ አቅርበው እንደነበር ይነገራል። ነገር ግን የኒውካስል ዩናይትድን ጥያቄ ውድቅ አድርገው አሁን ላይ የብራይተን ኤንድ ሆቭ አልቢዮን ተጫዋች የነበረው ዣኦ ፔድሮ ወደ ቼልሲ ለመቀላቀል ከስምምነት መድረሱን የሚያሳዩ ዘገባዎች ናቸው እየወጡ የሚገኙ። ተጫዋቹ ብራዚላዊ ነው። አሁን ላይ በብራዚል ይገኝ ነበር። ወደ አሜሪካም ሄዶ የጤና ምርመራውን ለማድረግም ከስምምነት መድረሱ እየተነገረ ይገኛል። የዓለም ክለቦች ዋንጫ ላይ ቼልሲ እየተሳተፈ ነው የሚገኘው። ወደ ሩብ ፍጻሜ መቀላቀላቸውንም አረጋግጠዋል እና የሩብ ፍጻሜ ውድድር ከመጀመሩ በፊት ደግሞ እዚህ ቡድን ላይ 3 ያክል ተጫዋቾች መጨመር ይቻላል የሚል ሪፖርትን ከፊፋ ሰምተናል እና ምናልባት ከነዛ ተጫዋቾች መካከል ከሚጨምሯቸው ተጫዋቾች መካከል ይህንንም ተጫዋች ሊያካትቱ የሚችሉበት እድል ወይም ዣኦ ፔድሮን ቶሎ ዝውውሩን ያጠናቀው እዚህ ውድድር ላይ ከሩብ ፍጻሜ ጀምሮ ቡድኑን እንዲያገለግል ለማድረግም ሙከራዎችን ሊያደርጉ እንደሚችሉ ጭምር መረጃዎችን እየሰማን እንገኛለን እና ዣኦ ፔድሮ ወደ ቼልሲ ለመቀላቀል ከጫፍ መድረሱን ሰምተናል። ዣኦ ፔድሮ በእንግሊዝ ፕሪሚየር ሊግ በጣም ልምድ ካላቸው ተጫዋቾች መካከል አንደኛው ነው። ምክንያቱም በዚህ ውድድር ዓመት ይህንን ተጫዋች እንግዲህ በዚህ ውድድር ላይ ተመልክተነዋል። በፕሪሚየር ሊግ በጣም ጥሩ ከሚባሉ ተጫዋቾች መካከል ነው። በፋቢያን ሆርዝሌር ቡድንም ጥሩ ነገሮችን ማድረግ መቻሉን የምናውቀው ተጫዋች ነውና ጥሩ ነገሮችን አድርጓል። ከዛ በተጨማሪ ደግሞ በፕሪሚየር ሊጉ ዘንድሮ እንግዲህ ጥሩ ነገሮችን ማድረግ መቻሉን ተመልክተናል። በአጠቃላይ ቁጥራዊ መረጃዎቹን ለመመልከት ያክል ከዚህ ተጫዋች ጋር በተያያዘ ዘንድሮ በፕሪሚየር ሊጉ ማድረግ ከነበረበት 38 ያክል ጨዋታዎች 27 ጨዋታዎችን ነው ለዚህ ቡድን ማገልገል የቻለው። በ27ቱ ጨዋታዎች ግን 16 የግብ ተሳትፎችን ማድረግ የቻለበትን አጋጣሚ ተመልክተናል። በጣም ጥሩ የሚባል እንግዲህ ቁጥር ነው ይሄኛው ተጫዋች ለብራይተን ኤንድ ሆቭ አልቢዮን። ይሄ ቁጥር በጣም ጥሩ የሚባል ቁጥር ነው ለዣኦ ፔድሮ። 27 ጨዋታዎችን አድርጎ 10 ጎሎችን በፕሪሚየር ሊጉ አስቆጥሯል። 6 አሲስቶችን ደግሞ ማድረግ መቻሉን እየተመለከትነው ነው። ከዛ በተጨማሪ ግን በኤፍኤ ካፕም እንዲሁ 3 ጨዋታዎችን አድርጎ ጎልና አሲስትም ጭምር ማድረጉን ተመልክተናል። የተጫዋች በዋትፈርድም ጥሩ ጊዜያቶችን አሳልፎ ነው አሁን በብራይተን ኤንድ ሆቭ አልቢዮን እያገለገለ የሚገኘው። ለብራዚል ብሔራዊ ቡድንም በተደጋጋሚ ከሚጠሩ ተጫዋቾች መካከል አንደኛው ነው። ብራይተኖች እንግዲህ ይህንን ተጫዋች ከዋትፈርድ ነው በ34.2 ሚሊዮን ፓውንድ አካባቢ ያስፈረሙት። አሁን ደግሞ ብራይተን ኤንድ ሆቭ አልቢዮኖች ይህንን ተጫዋች ለቼልሲ አሳልፈው ለመስጠትም እየተዘጋጁ ይገኛሉ። የተለያዩ ቦታዎች ላይ መጫወት የሚችል አይነት ተጫዋች ነው። በግራ ዊንገርነት መጫወት ይችላል። ተደራቢ አጥቂ ሆኖ መጫወት የሚችልበት እድሎች አሉት። ከዛ በተጨማሪ ግን ዋና የሚባለው ቦታው ግን የፊት አጥቂነት ቦታ ላይ መሰለፍ የሚችል አይነት ተጫዋች እንደሆነ ነው የሚገለጸው። ሜትር ከ88 የሚረዝመው የ23 ዓመቱ ዣኦ ፔድሮ እና ለቼልሲ የተሻሉ ግልጋሎቶችን እንደሚሰጥም በርካቶች ግምቶቻቸውን እየሰጡ ይገኛሉ። በፕሪሚየር ሊጉ ባለፉት የውድድር ዓመታት ጥሩ ልምድን ካገኙ ተጫዋቾች መካከል አንደኛው ነው ተብሎ ይታሰባልና የኒውካስል ዩናይትድን ጥያቄ ውድቅ ካደረገ በኋላ አሁን ላይ እንግዲህ ይህንን ቡድን ለመቀላቀል ወይም ቼልሲን ለመቀላቀል ከስምምነት መድረሱን የሚያሳዩ ሪፖርቶች ነው እየወጡ የሚገኙት። እየተከታተላችሁን ስለሆነ እጅጉን ከልብ አድርገን እናመሰግናለን። የቼልሲን የዝውውር ጉዳዮችን አነሳን፣ የሌሎችን ክለቦች የዝውውር ጉዳዮችንም እናነሳለን ውድ ቤተሰቦቻችን። ከዛ በፊት ግን አንድ ፕሮግራም ተከታትለን እንመለስ። 240 ሰከንድ የሚለውን ፕሮግራማችንን ነው ወደ እናንተ የምናደርሰው። በዚህ 240 ሰከንድ ፕሮግራማችን ደግሞ ዓለም ላይ የተከሰቱ አበይት የስፖርት ክንውኖችን አጠር ባለመልኩ ቅምሻ በሚመስል መልኩ እንግዲህ በ240 ሰከንድ ውስጥ አጠር አድርገን ወደ እናንተ የምናደርስበት ፕሮግራም ነው። እሱም ፕሮግራም ተከታትለን
ላይ በድጋሚ ተመልሰን እንገናኛለን። የትም እንዳትሄዱ አብራችሁኝ ቆዩ። ፍቅራችሁንና ደግሞ አብሮነታችሁን ደግሞ በላይክና በሼር እንዲሁ በኮሜንትም በደንብ አሳዩን። ስለምትከታተሉን ከልብ አድርጌ አመሰግናለሁ። ፉአድ ባህሩ ፕሮግራሙን እየመራሁ ነው። ከፕሮግራማችን በኋላ ከ240 ሰከንድ ፕሮግራማችን በኋላ በድጋሚ ተመልሰን እንገናኛለን። አብራችሁኝ ቆዩ። የሊቨርፑሉ የ22 ዓመት እንግሊዛዊ ተከላካይ ጃሬል ኳንሳ ወደ ጀርመኑ ክለብ ባየር ሌቨርኩዘን በ35 ሚሊዮን ፓውንድ የዝውውር ሂሳብ የሚያደርገውን ዝውውር ዛሬ እንደሚያጠናቅቅ ይጠበቃል ሲል ፋብሪዚዮ ሮማኖ መረጃውን አጋርቷል። እዛው ከሊቨርፑል ጋር በተያዘ የ24 ዓመቱን እንግሊዛዊ የመሃል ተከላካይ ደግሞ ማርክ ጉሂን ከክሪስታል ፓላስ ለማስፈረም ለጃሬል ኳንሳ ምትክ ለማድረግም ፍላጎት እንዳላቸው የሚያሳዩ ሪፖርቶች ይወጣሉ። ሌላኛው ከሊቨርፑል ጋር የሚነሳው ጉዳይ ደግሞ የ26 ዓመቱ ዩራጓዊው አጥቂ ዳርዊን ኑኔስ በዚህ ክረምት ናፖሊን ለመቀላቀል ዝግጁ ነው። ሆኖም ግን የጣሊያኑ ክለብ ሊቨርፑል ለተጫዋቹ የጠየቀውን 70 ሚሊዮን ፓውንድ ለመክፈል ግን ፍቃደኛ አይደሉም ሲል ነው ሚረር መረጃውን ያጋራው። ማንቸስተር ዩናይትዶች የ27 ዓመቱን የእንግሊዛዊ አጥቂ ማርከስ ራሽፎርድ እና የ20 ዓመቱን አርጀንቲናዊ የክንፍ መስመር ተጫዋች አሊሃንድሮ ጋርናቾን ጨምሮ ለመሸጥ ከሚፈልጓቸው ተጫዋቾች መካከል ይገኙበታል። በውላቸው ርዝመትና ከፍተኛ ደሞዛቸው ምክንያትም ክለቡን ለቀው እንዲሄዱ ገንዘብም ሊከፈላቸው እንደሚችል ነው ቴሌግራፍ መረጃውን ያጋራው። ሰንደርላንድ የ21 ዓመቱን ሴኔጋላዊ አማካይ ሀቢብ ዲያራን ለማስፈረም ከስትራስቡርግ ጋር በክለቡ ታሪክ ከፍተኛ የሆነ 30 ሚሊዮን ፓውንድ የዝውውር ገንዘብ ላይ ተስማምተዋል ሲል ዘ ጋርዲያን መረጃውን አጋርቷል። ኖቲንግሃም ፎረስት ለ27 ዓመቱ የስፔን የኋላ ተከላካይ ፓብሎ ማፊዮ ለሪያል ማዮርካ የ5 ሚሊዮን ፓውንድ ጥያቄ ማቅረቡን ኤል ቸረንጊቶ የቴሌቪዥን ጣቢያ ዘግቧል። ኒውካስል እና በርንሌ በ22 ዓመቱ የእንግሊዝ ከ21 ዓመት በታች ግብ ጠባቂ ጄምስ ትራፎርድ ዋጋ ላይ አሁንም በጣም እንደተራራቁ ናቸው። ማክፓይሶቹ ለመጀመሪያ ጊዜ ያቀረቡት የ25 ሚሊዮን ፓውንድ የዝውውር ጥያቄ ውድቅ መደረጉ ይታወሳል። ኒክ ፖፕን ለመተካት ኒውካስል ዩናይትዶች ጄምስ ትራፎርድን እየተከታተሉት ይገኛሉ። ኒኮ ዊሊያምስ ከአትሌቲክ ቤልባኦ ወደ ባርሴሎና መቀላቀል እንደሚፈልግ ለባርሴሎና ከተናገረ በኋላ የ22 ዓመቱ ስፔናዊ የክንፍ መስመር ተጫዋች ላሊጋ የፋይናንስ መስፈርቶችን ለማሟላት ባርሴሎና መጀመሪያ ተጫዋቾችን እንዲሸጥ የሚጠይቅ መሆኑ ተነግሯል። መመዝገብ እንደሚችልም ማረጋገጫ ጠይቋል ሲል ነው ማርካ መረጃውን ያጋራው። የሳዑዲው ክለብ አልናስር የ21 ዓመቱን ኮሎምቢያዊ አጥቂ ጆን ዱራንን በውሰት ወደ ፌነርባቼ ለመላክ ስምምነት ላይ ደርሷል ሲል ፉት መርካቶ መረጃውን አጋርቷል። ብሬንትፈርዶች ማንቸስተር ዩናይትድ ለካሜሮናዊው የፊት መስመር ተጫዋች ብሪያን ኤምቤሞ 65 ሚሊዮን ፓውንድ እንዲከፍል እየጠየቀ መሆኑን ዘሰን መረጃውን አጋርቷል። የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም ግብ ጠባቂው አንድሬ ኦናና በውሰት ለመልቀቅና አዲስ ቁጥር 1 ግብ ጠባቂ ለማፈላለግም ፍቃደኛ መሆናቸውን ነው ዘሰን መረጃውን ያጋራው። ስፖርቲንግ ሊዝበን የስዊድናዊውን አጥቂ ቪክተር ዮከርሽን የወደፊት እጣ ፈንታ ለመፍታት እየሞከሩ ነው። ማንቸስተር ዩናይትድ፣ ሊቨርፑል እና አርሰናል ለተጫዋቹ ፍላጎት እያሳዩ ሲሆን ቪክተር ዮከርሽም ተጨማሪ የእረፍት ጊዜ እንደተሰጠው ጭምር ነው የሚነገረው። ዳረን ፍሌቸር የማንቸስተር ዩናይትድ ከ18 ዓመት በታች ቡድን አሰልጣኝ ለመሆን መነጋገሩን ነው ሰንደይ ሚረር መረጃውን ያጋራው። ቸልሲ ማርክ ጉሄን ወደ ሊቨርፑል ከተዘዋወረ 8 ሚሊዮን ፓውንድ ወይም ከዚያ በላይ ሊያገኝ ይችላል። ይህም የሆነው ቸልሲ እንደ አውሮፓውያኑ አቆጣጠር በ2021 ተከላካዩን ለክሪስታል ፓላስ ሲሸጥ በውል ውስጥም በ20 በመቶ ሽያጭ ላይ የሚገኝ ድርሻ ወይም ሴል ኦን ክሎዝ የምንለውን ስላስገባ እንደሆነ መረጃዎቹ ያሳያሉ። ጃኦ ፔድሮ ቸልሲን ለመቀላቀል መስማማቱን የሚያሳዩ ሪፖርቶችን ደግሞ እየሰማን ነው። የሕክምና ምርመራውንም ሰሞኑን እንደሚያደርግ የሚያሳዩ ሪፖርቶች ወጥተዋል። ቸልሲ ይህንን ዝውውርም እንዳጠናቀቁ የሚያሳዩ ሪፖርቶች እየወጡ ይገኛሉ። በቅርብ ቀን ደግሞ የጄሚ ባይኖ ጌቴንስን ዝውውር አጠናቀው ነበር። አሁንም ዣኦ ፔድሮን ዝውውሩን ያጠናቁና በተለይ የዣኦ ፔድሮ ዝውውር ከተጠናቀቀ በኋላ በዓለም ክለቦች ዋንጫ ላይ ሊካፈል የሚችልበት እድል እንዳለ ጭምር ነው የሚነገረው። ተመልሰን መጣን። ውድ ቤተሰቦቻችን ከኛ ጋር አብራችሁ ስላላችሁ እጅጉን ከልብ አድርገን ነው የምናመሰግነው። ሌሎች የዝውውር ርዕሰ ጉዳዮችን ደግሞ ለማንሳት እንሞክር። ከቪክተር ዮከረሽ ጋር በተያዘ በማንቸስተር ዩናይትድ ቤትም ከዛ በተጨማሪ በአርሰናል ቤትም
እንግዲህ የዚህ ተጫዋች ዝውውር ጉዳይ እስካሁን ምንም የተረጋገጠ ጉዳይ እንደሌለው ነው የሚገለጸው። በተለይ የተጫዋቹና የክለቡ አሁንም ሽኩቻዎች ደግሞ ተጠናክረው እንደቀጠሉ ነው የሚገኙት። የተጫዋቹ ክለብ የሆነ ስፖርቲንግ ሊዝበን ፕሬዚደንት የሆኑት ቫራንዳስ የሚባሉት ሰው ትላንትናም እንዲሁ ወጥተው መግለጫዎችን ሰጥተዋል። ይህንን ተጫዋች በፍጹም 60 ሚሊዮን ዩሮ እና ተጨማሪ 10 ሚሊዮን ዩሮ በድምሩ 70 ሚሊዮን ዩሮ በጭራሽ ልንሸጠው የማንችለው የዝውውር ዋጋ ነው ሲሉ ሀሳባቸውን ሰጥተዋል። እንደ ምክንያትነት የሚያነሱትም ደግሞ በቅርብ ጊዜ የተፈጸሙ ዝውውሮችን ነው። ከማንቸስተር ዩናይትድ ጋርም በተያዘ እንግዲህ የተጫዋች ስሙ ስለሚነሳ እንዲሁ ደግሞ ከአርሰናል ጋርም በተያዘ የተጫዋች ስሙ ስለሚነሳ እኚህ ሰው ሁለቱንም ክለቦች የተመለከቱ ሀሳቦችን ነው ያነሱት። ለምሳሌ የአርሰናሉ ማርቲን ዙቤሜንዲ በእድሜ ከቪክተር ዮከርሽ የሚያንሰው በጣም በትንሽ ነው፣ ወይም ደግሞ በአንድ ዓመት አካባቢ ነው። ማርቲን ዙቤሜንዲ 26 ዓመቱ እንደሆነ ይታወቃልና ይሄ ተጫዋች የተዘዋወረበት የዝውውር ክፍያ 65 ሚሊዮን ዩሮ ነው። ስለዚህ ለቪክተር ዮከርስ ከ70 ሚሊዮን ዩሮ ፌር አይደለም የሚል አይነት ሀሳብን ያነሳሉ። ከዛ በተጨማሪ ደግሞ እንዲሁም የማንቸስተር ዩናይትዱን ማቲያስ ኩኛህን ያነሱና ደግሞ ማቲያስ ኩኛህም ወደ ማንቸስተር ዩናይትድ የተዘዋወረበት ክፍያ 62.5 ሚሊዮን ፓውንድ ወይም 75 ሚሊዮን ዩሮ አካባቢ ነው የተጫዋች የወጣበትና እንግዲህ አሁን ላይ እየተነጋገረን እያወራን የምንገኘው ዓለማችን ላይ በዚህ ሰዓት ላይ ከሚገኙት የፊት መስመር አጥቂዎች መካከል በጣም ምርጡ ስለሆነው በዚህ ውድድር ዓመት በጣም ብዙ ጎል ስላስቆጠረው እንግዲህ አውሮፓ ላይ ከሚገኙ አጥቂዎች መካከል በጣም ብዙ ጎሉን ስላስቆጠረው ቪክተር ዮከርሽ ነው እያወራን የምንገኘውና ይህንን ተጫዋች እንዴት ነው እነዚህ ተጫዋቾች በተዘዋወሩበት ገንዘብ ልንለቀው የምንችለው? ስለዚህ ይሄ የማይሆን ጉዳይ ነው። ተጫዋቹን መልቀቅ እንለቀዋለን፣ ነገር ግን ዋጋው ግን 70 ሚሊዮን ዩሮ 60 ሚሊዮን ዩሮ ተጨማሪ 10 ሚሊዮን ዩሮ በጭራሽ ግን የምንቀበለው ክፍያ አይደለም፣ ከዛ በላይ ክፍያዎችን እንፈልጋለን የሚል አይነት ሀሳብን ነው ቫራንዳስ እየሰጠ የሚገኘው። በአንጻሩ ደግሞ ቪክተር ዮከርሽ ደግሞ ተጫዋች ደግሞ ለመዘዋወር በጣም በትልቁ እየተንቀሳቀሰ ይገኛል። በዚህ ክለብ ሁለተኛ እንደማይቀጥል ከዛ በተጨማሪ ደግሞ በስፖርቲንግ ሊዝበን ከዚህ በኋላ ልምምድም ጭምር እንደማይሰራ ከዚህ ቡድን ጋር ከዚህ በኋላ ምንም አይነት ንክኪ እንደማይኖረው ጭምር አስረግጦ እየተናገረ ይገኛል። ቫራንዳስም ይህንን ተጫዋች እንደሚለቁት ተናግረዋል። ነገር ግን ክፍያው መስተካከል እንዳለበት ነው እየተናገረው የሚገኙት ስፖርቲንግ ሊዝበኖች። በዚህ መሀል የቪክተር ዮከርሽን ተተኪን የሚሆን ተጫዋችን ለማስፈረም እንቅስቃሴዎችን እያደረጉ ይገኛሉ። ከኡኒየን ሶንት ግሎይስ ከተባለ ቡድን ፍራጆ ኢቫኖቪች የተባለ ተጫዋችን ለማስፈረም ጥረት ላይ እንደሚገኙ ይታወቃል። ቪክተር ዮከርሽ ወደ አርሰናል ያመራል፣ እንዲሁ ደግሞ ወደ ማንቸስተር ዩናይትድ ያመራል። ወደ የትኛው ክለብ እንደሚያመራ ምንም የተረጋገጠ ጉዳይ የለውም። ለዚህ ተጫዋች የሚከፈለው ክፍያ ምን ያክል ነው? ምንም የተረጋገጠ ነገር እስካሁን እንደሌለ ነው እንግዲህ የሚያሳዩ ሪፖርቶች እየወጡ የሚገኙት እና በቀጣይ ከዚህ ተጫዋች ዝውውር ጋር በተያያዘ የሚነሱ ጉዳዮችን እየተከታተልን ወደ እናንተ እናደርሳለን። ነገር ግን የቪክተር ዮከርሽ ጉዳይ ምንም እልባት የሌለው ጉዳይ እንደሆነ ነው እየተገለጸ የሚገኘው። ከአርሰናል ጋር በተያያዘ እንግዲህ የክንፍ መስመር ተጫዋቾቹን በተመለከተ አንድ ፕሮግራም ለነዚህ ተጫዋቾች ወይም ለፍላጎቶቹ አንድ ፕሮግራም የምንሰራላችሁ ነው የሚሆነው። ምክንያቱም በርከት ካሉ ተጫዋቾች ጋር ስማቸው እየተነሳ ነው። አርሰናል ይህንን ቦታ በትክክል ማጠናከር አለብኝ ብሎ እየተንቀሳቀሰ ከሚገኝባቸው ቦታዎች መካከል ነውና በርከት ያሉ ተጫዋቾችም እየተነሱ ከመሆናቸው ጋር በተያያዘ ለዚህ እንግዲህ ፕሮግራም ደግሞ እንሰራለታለን። በነገው ፕሮግራማችን የአርሰናልን የክንፍ መስመር ምርጫዎችን በተመለከተ ወደ እናንተ ፕሮግራም ይዘን የምንመጣ ነው የሚሆነው። በተከላካይ መስመር ላይ ግን ራሱን ለማጠናከር በትልቁ እየተንቀሳቀሰ ነው። ሞስኩዌራ የተባለ ተጫዋችን ለማስፈረም ከቫሌንሲያ ጋር እንግዲህ እየተደራደረ ይገኛል። የመጀመሪያ ያቀረበው ጥያቄ እንግዲህ የመጀመሪያ ጥያቄ ከመሆኑ ጋር በተያያዘ 15 ሚሊዮን ዩሮ አካባቢ ነው ለዚህ ተጫዋች ያቀረቡት የመጀመሪያ ጥያቄያቸው ነው። እንዲሁ ደግሞ ቫሌንሲያንም ለመፈተን አይነት አካባቢ የዝውውር ጥያቄዎችን እንዳቀረቡ ነው የሚነገሩት አርሰናሎች። የ15 ሚሊዮን ዩሮ ሞስኩዌራም ገና ታዳጊ የሚባል ተጫዋች ነው። 23 አካባቢ ዓመቱ ላይ የሚገኙ ተጫዋች ነው። በአርሰናል ቤት እንግዲህ ከመጣ በኋላ የዊሊያም ሳሊባና የጋብሪኤል ማጋሌሽንም ጥምረት ለመፎካከር ዝግጁ ነኝ የሚል አይነት ሀሳብን ሰጥቷል። በሳይኮሎጂ በጣም ጠንካራ እንደሆነ ይነገራል። ለመፎካከር ቆርጦ እንደመጣ ነው የሚናገረው። ቤንች ወንበር ላይ ለመቀመጥ ፍላጎት የለውም። ተፎካከሬ ቦታዬን ማስከበር እፈልጋለሁ የሚል አይነት ሀሳብን ሰጥቷል። በእርግጥ አርሰናሎች እንግዲህ ፐርፎርማንሳቸውን የሚያዩ ይሆናል እንጂ የዊሊያም ሳሊባና ጋብሪኤል ማጋሌሽን ጥምረት ነው በአብዛኛው ለመጠቀም ፍላጎት እንዳላቸው የሚነገረው። ሞስኩዌራ ከመጣ በኋላ ግን የሚያሳየው ፐርፎርማንስ የሚታይ ይሆናል ተብሎ ነው የሚታሰበው። ተጫዋቹ ግን በሙሉ የራስ መተማመን በዚህ ቡድን በቋሚ አስተላለፍ ውስጥ ለመካተት ጠንክሮ እንደሚሰራ ጭምር
እየተናገረ ነው የሚገኘውና አርሰናሎች ራሳቸውን በደንብ እያጠናከሩ ነው የሚገኙት። ከኋላ ጀምረው ግብ ጠባቂ ያስፈርመዋል ኬፓ አሪዛባላጋን። ከዛ በተጨማሪ ደግሞ በተከላካይ ስፍራ ላይ ይህንን ተጫዋች ለማስፈረም ጥረቶችን እያደረጉ ነው። ልብስ ስኬሊን ኮንትራት አራዝመዋል። ሞስኩዌራን ለማስፈረምም ንግግሮች እያደረጉ ነው። በአማካይ ስፍራ ላይ ማርቲን ዙቤሜንዲን አስፈርመዋል። ክሪስቲያን ኖርጋርድን እንዲሁ አስፈርመዋል። አሁን ደግሞ የማጥቃት ባህሪ ያላቸው ተጫዋቾችን ለማስፈረም ነው እንቅስቃሴ እያደረገ እንደሚገኝ የሚያሳዩ ሪፖርቶች እየወጡ የሚገኙትና ከዝውውር ጉዳዮች ጋር በተያያዘ እነዚህ ናቸው እየተነሱ የሚገኙት። ሊቨርፑልም እንዲሁ የአጥቂ መስመር ተጫዋች ያስፈርማል ተብሎ ከሚጠበቁ ክለቦች መካከል ዋነኛው ነው። ሊቨርፑል 3 ተጫዋቾችን አስፈርመዋል። ነገር ግን በእነዚህ 3 ዝውውሮች ብቻ የዝውውር መስኮቱን እንደማያበቃው ነው የሚናገሩት። ጀረሚ ፍሪምፖንግን፣ ፍሎሪያን ቨርትስንና ሚሎስ ኪርኬዝን ቢያስፈርሙም ነገር ግን በእነዚህ ተጫዋቾች የዚህን የክረምት ተጫዋቾች የዝውውር መስኮት አያበቁም። በዚህ የክረምት ተጫዋቾች የዝውውር መስኮት የአጥቂ መስመር ተጫዋችን ማስፈረማቸው አይቀሬ ነው። በተለይ ዳርዊን ኑኔስን አሳልፈው ለመስጠት ተዘጋጅተዋል ወደ ናፖሊ። ከዛ በተጨማሪ የሉዊስ ዲያዝም ከአልናስር ጋር በጣም በጥብቅ ግንኙነት እየተነሳ ነው እና 85 ሚሊዮን ፓውንድ አካባቢ አልናስሮች ለዚህ ተጫዋች እያቀረቡ ይገኛሉ። ስለዚህ ተጫዋች የሚለቅ ከሆነ ደግሞ ሌሎች ተጫዋቾችን መተካት ይኖርባቸዋል። በእርግጥ የሊቨርፑል ቀዳሚ ኢላማ አሌክዛንደር ኢሳክ ነው። ከዚህ በፊት ተደጋግሞ ተነግሯል። ይህንን ተጫዋች ለማስፈረም በጣም ከባድ እንደሚሆንባቸው ይታመናል። ፕላን ቢ ደግሞ የያዙት ሁጎ ኤኪቲኬን እንደሆነ ይነገራል። ምናልባት ሰሞኑን የሚወጡ መረጃዎች ደግሞ እንደሚያሳዩት ከሆነ ቪክተር ዮከርሽ ላይም ፍላጎቶችን ሊያሳድሩ እንደሚችሉና ወደዚህ ውድድር ይህንን ተጫዋች ለማስፈረም በሚደረገው ውድድር ላይ ዩናይትድንና እንዲሁ ደግሞ አርሰናልን ሊቀላቀሉ እንደሚችሉ ጭምር እየተነገረ ነው። ዩናይትዶች ሰሞኑን አሰልጣኝ ሩበን አሞሪም ከተጫዋቹ ተወካዮች ጋር ጭምር ንግግሮችን ለማድረግ እየተንቀሳቀሱ እንደነበር የሚያሳዩ ሪፖርቶች ይወጣሉና ከነዚህ ተጫዋቾች ዝውውር ጋር በተያያዘ በትልቁ እንቅስቃሴዎች ይኖራሉ ተብሎ ይጠበቃል። በሚቀጥሉት ሳምንታት የተለያዩ የዝውውር ጉዳዮች እየተነሱ ይገኛሉና እነሱን ጠቅላላ አድርገን ወደ እናንተ ለማድረስ ሙከራዎችን አድርገናል። በነገው ፕሮግራማችን ደግሞ እንዲሁ የሚሰሙ አዳዲስ ጉዳዮችን ይዘን ወደ እናንተ የምንቀርብ ነው የሚሆነው። ስለምታደምጡን ስለምትከታተሉን እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይቻለሁ። ውድ ቤተሰቦቼ ስላደመጣችሁኝም ከልብ አድርጌ ነው የማመሰግነው። ይሄኛውን አዲሱን ፉአድ ባህሩ የዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ እኛን እንድታበረታቱንና እኛን እንድታግዙን በአክብሮት እንጋብዛለን። ቪዲዮአችንን ላይክ ቻናላችንንም ሰብስክራይብ እንድታደርጉ ነው የምንጋብዛችሁ። የተለያዩ የሚያሸልሙ ጥያቄዎችን እንዲሁ ደግሞ የተለያዩ የተጫዋቾች ታሪኮችንም ፕሮግራም በቀጣይ ይዘን ወደ እናንተ መምጣታችን የምንቀጥል ነው የሚሆነው። ስለምትከታተሉኝ ግን እጅግ ከልብ አድርጌ አመሰግናለሁ። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደረኩኝ። ከመላው የስቱዲዮ ባለሙያዎች ጋር ከኛ ጋር ስለነበራችሁ ከልብ አድርጌ አመሰግናለሁ። መልካም ጊዜ መልካም ቀን እንዲሆንላችሁ ነው የምመኘው። ይመቻችሁ። መልካም ጊዜ ይሆንላችሁ።